እግዚአብሔር በእኛ ላይ ሲያርፍ እግዚአብሔር በእኛ ላይ በኃይሉ በመገኘቱ ሲያልፍ ያ ሰላም ምናልባት ስንቆይ ቀሎብን ከሆነ የመኖርን ዋጋ እንኳን ያልገባን ሆነን ደግሞም የተቀበልነውን ሕይወት የተቀበልነው በዚህ ኃይል በመጨረሻዋ ሰዓት የሚመጣ እግዚአብሔር የረድኤት ኃይል ይህንን ኃይል እንድታውቁ ጸልያለሁ። ሁላችሁንም ሰላም ልል እወዳለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን። ሰው የማይመልሰውን ጥያቄ የሚመልስ አምላክ፣ የሰውን የውስጥ ጉዳይ የሚረዳ ጌታ፣ ገንዘብ የማይመልሰውን ጥያቄ፣ አጠገባችን ያለ ሰው የማይመልሰውን ጥያቄ የሚመልስ አምላክ ነው። ክብር ለስሙ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ጌታ ሆይ እናመሰግንሃለን። አንተ ድንቅ አምላክ ነህ። በድንቅ የምትረዳ አምላክ ነህ። በዚህ የረድኤት ወር እግዚአብሔር አምላካችን በመካከላችን ልትረዳን ስለተገኘ እናመሰግንሃለን። መንፈስ በመካከላችን ስላለ እናመሰግንሃለን። ኃይል በመካከላችን ስላለ እናመሰግንሃለን። መገኘት በመካከላችን ስላለ እናመሰግንሃለን። ዛሬ ታላላቅ ነገሮች በእኛ መካከል ስለሚሆኑ እግዚአብሔር ከምንጠብቀው በላይ ስለምታደርግ ጌታ ሆይ ለእያንዳንዳችን ያንተ ጣልቃ ገብነት ስላለ የደከሙ ስለሚበረቱ እጅ በመካከላችን መልካምን ስለምታደርግ እናመሰግንሃለን። ደግሞም ጊዜውን ላንተ አሳልፈን ሰጠን። ቃልህ በኩል ተናገረን። በጌታ በኢየሱስ ስም አረፍ አረፍ በሉ። ጌታ ይባርካችሁ። ሃሌሉያ። ይህን እድል እንደ ቀላል አላየውም። ሁል ጊዜም እግዚአብሔርን አመሰግነዋለሁ። እንዲሁም ደግሞ ቤተክርስቲያን ይህን እድል አምና ስለሰጠችኝ እግዚአብሔርን ቃል ከናንተ ጋር እንድካፈል ይህን የከበረ እድል ስለሰጠኝ ፓስተሬን አመሰግነዋለሁ። ክብር ለእግዚአብሔር ይሁን። እንግዲህ ሁል ጊዜም መጠባበቅ ያስፈልገናል። ማለት እዚህ ቤት ላይ እግዚአብሔር እያደረገ ያለው ነገር በጣም ከአይምሮ በላይ የሆነ ነገር ነው እያደረገ ያለው። እግዚአብሔር በመካከላችን እየሰራ ያለው ነገር እዚህ ለመገኘታችን ለመብዛታችን ምክንያቱ የእግዚአብሔር መገኘት ነው። ባይሆን የእግዚአብሔር ቅባት የእግዚአብሔር ኃይል በመካከላችን ባይንቀሳቀስ ብዙዎቻችሁ እንደማትመጡ እርግጠኛ ነኝ። ግን እግዚአብሔር በመካከላችን በሕያውነቱ በክብሩ በኃይሉ አለ በመካከላችን። ሃሌሉያ። ስለዚህ ወደዚህ ዛሬ ለመጀመሪያ ጊዜ የመጣችሁ ካላችሁ ከዚህ በፊትም በተደጋጋሚ እየመጣችሁ ያላችሁ ካላችሁ ሁል ጊዜም ወደ እግዚአብሔር ጉባኤ ስትመጡ መጠባበቃችሁ በጣም ከፍ ሊል ይገባል። ማለት እግዚአብሔር ነው በመካከላችን እየሰራ ያለው። ሰው አይደለም እየሰራ ያለው። ሰው አይደለም እየፈወሰ ያለው። ሰው አይደለም የሰዎችን ሕይወት ነፃ እያወጣ ያለው። እግዚአብሔር በሰዎች ላይ ሆኖ ነው እየሰራ ያለው። ክብር ለስሙ ይሁን። ስለዚህ ምንድነው ጠብቀን የመጣ ነው? ልባችን ምን ጠብቆ መጣ? ወይስ አንድ ፕሮግራም ለመካፈል ነው የመጣ ነው? ያ መጠባበቃችንን ጌታ ይፈልገዋል። ያ ናፍቆታችንን ጌታ ይፈልገዋል። ያ ረሃባችንን ጌታ ይፈልገዋል። በዛው ልክ በዛው መጠን ሊያገኘን ሬዲ ነው እግዚአብሔር። እግዚአብሔር ከፍ ያለ መጠባበቅ ላለው ሰው ከፍ ያለውን ነገር ሊያደርግ ዝግጁ ነው። ከሱ አቅም ከሱ ኃይል ከሱ ቅባት ያለፈ ምንም ነገር በእኛ ሕይወት ውስጥ ያለ ፍላጎት የለም። ጌታ ሊመልስ ዝግጁ አምላክ ነው። ስሙ ይባረክ። ሃሌሉያ። ስለዚህ ምንድነው የጠበቅነው? ዛሬ ምንድነው መጠባበቃችን? በዚህ የረድኤት ወር እግዚአብሔር ረዳችኋለሁ ባለበት ወር፣ እግዚአብሔር አበረታችኋለሁ ባለበት ወር፣ እግዚአብሔር ቀኝ እጅህን ደግፌ ይዘዋለሁ ባለበት ወር፣ ከምትጠብቀው በላይ አደርግልሃለሁ ባለበት ወር ምንድነው ልባችን የጠበቀው? ምንድነው ቤታችን የጠበቀው? ምንድነው አገልግሎታችን የጠበቀው? ምንድነው ስራችን የጠበቀው? እኛ ምን ጠብቀን መጣን? ያቺን ሴት ታስታውሳላችሁ አይደል? 12 ዓመት ደም ሲፈሳት የነበረችውን ሴት መጠባበቅ ካያችሁ ገና ልብሱን የዳሰስኩ እንደሆን
እድናለሁ ብላለችና ደሟ በቅጽበት ወዲያውኑ ደረቀ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር እምነታችንን ይፈልገዋል። እግዚአብሔር መጠባበቃችንን ይፈልገዋል። እግዚአብሔር ፍላጎታችንን፣ እግዚአብሔር ረሃባችንን፣ ጥማታችንን ይፈልገዋል። እግዚአብሔር ቅርብ ነው፣ ለኛ ቀርቦናል። በጣም የቀረበን ጊዜ ነው ይሄ። በመንፈስ ቅዱስ አማካኝነት ወደኛ የመጣበት ጊዜ ነው። በዚህ አክብሮት፣ በዚህ መጠባበቅ እግዚአብሔር ፊት ስንመጣ የእግዚአብሔርን ኃይል፣ የእግዚአብሔርን መገኘት እንደቀላል ቆጥረነው ሳይሆን እግዚአብሔር ያንን ሲያደርግ ምን ያህል በእኛ ላይ ያለውን ምሕረት፣ ምን ያህል ወደኛ ምሕረቱን እንዳመጣ ታያላችሁ እንጂ እኛ የተለየን ሰዎች ስለሆነን አይደለም። በዚህ ያለን ሁላችን የተለየን ሰዎች አይደለንም። ግን እግዚአብሔር ዕውቅና በሰጠነው ልክ፣ እግዚአብሔርን በጠበቅነው ልክ ይሄ ስፍራ ውርደት በክብር የሚቀየርበት ስፍራ ነው። ሐዘን በደስታ የሚቀየርበት ስፍራ ነው። ሪሊም እንደዛው ነው። ያን ነው ጠብቀን ምንመጣው። ያን ነው ኤክስፔክት አድርገን ምንመጣው። ለምን? እግዚአብሔር ነው ነገሩን የሚያደርገው። ለሱ ነው ዕውቅና የሰጠነው። ለሰሪው፣ ለባለቤቱ፣ ለፈዋሹ፣ ለነፃ አውጪው የሰጠነው ቀን ነው ይሄ ቀን። ደግሞም የቅባት ቀን ነው ስንል እግዚአብሔር የሱን መገኘት የሚያፈስበት፣ የሱን ኃይል የሚያፈስበት ቀን ነው። ስለዚህ በዛ ኤክስፔክቴሽን እግዚአብሔር ኃይሉን ሲልክልን፣ እግዚአብሔር መገኘቱን ሲልክልን፣ በሱ መገኘት በሱ ኃይል ፊት የሚቆም ምንም ነገር የለም። ምንም ነገር አይቆምም። ክብር ለእግዚአብሔር ይሁን። ሃሌሉያ። ዛሬ እግዚአብሔር እንደተናገረው በመካከላችን በረድኤት አለ። ስለዚህ ጥቂት ላነሳሳችሁ፣ ልባችሁን ሊፍት አፕ ላደርጋችሁ በእግዚአብሔር ቃል ፈልጋለሁ። ይሄ የምታውቁትም ቢሆን የረድኤት ኃይል ቀርቦልሃል የሚል ርዕስ ይዘን እንነጋገራለን። የረድኤት ኃይል እግዚአብሔር ወደ እግዚአብሔር ስንመጣ፣ ወደ እግዚአብሔር ፊት ስንቀርብ፣ የሱን ቅባት ስናስብ ሁልጊዜ በቅባት ውስጥ የእግዚአብሔር ኃይል አለ። ያ ኃይል የረድኤት ኃይል ነው። ለእያንዳንዳችን የቀረበ ኃይል ነው። በክርስቶስ ኢየሱስ ሥራ በጸጋው አማካኝነት ምንም እኛ ኮንትሪቢዩት ሳናደርግ የሰዎችን ነገር ሳይጠይቅ የመጣ የእግዚአብሔር ኃይል ነው። እግዚአብሔር ለሰው ልጆች ሁሉ ያቀረበው ኃይል ነው። ይህንን የረድኤትን ኃይል ቀርቦልሃል በሚል ርዕስ እንነጋገራለን። እንግዲህ እግዚአብሔር በዚህ ወር ይህን ረድኤቱን ሲልክልን በኃይሉ እሱ ጣልቃ ሊገባ የፈለገበት፣ በኃይሉ ሊያበረታን የፈለገበት፣ በኃይሉ ከመጠባበቃችን በላይ ሊያደርግ የፈለገበት ወር ነው። እግዚአብሔር የትንቢተ አዋጅ ቀን ላይ ነገረን ይሄንን ነው። ኢሳይያስ ምዕራፍ 41 ላይ ሄዳችሁ ስታዩ፣ ሁለተኛ ዜና 26 15 ላይ ሄዳችሁ ስታዩ እኔ እረዳሃለሁ ነው ያለን። እኔ አበረታሃለሁ፣ እኔ ቀኝ እጅህን ይዤ ይዛሃለሁ ነው ያለን። ክብር ለስሙ ይሁን። ስለዚህ ይሄ አምላክ የረድኤትን ኃይል ለኛ የላከልን አምላክ ብናቀውም ማን ነው የሚለውን ማየት ያስፈልገናል። ማለት እግዚአብሔር ይህንን ኃይል ሲልክልን ይሄ ኃይል ምን አይነት ኃይል ነው ወይም ደግሞ የማ ኃይል ነው ብለን ስንጠይቅ ከአጥናፍ ዓለም ውስጥ ያለውን የስልጣንና የኃይል ባለቤት ብቸኛ ሉዓላዊ የሆነው አምላክ እግዚአብሔር ነው ይህንን ድምፅ ያወጣልን። የኃይል ሁሉ ባለቤት፣ የኃይል ሁሉ ምንጭ ሉዓላዊው አምላካችን እግዚአብሔር ያወጣው ድምፅ ነው። ክብር ለእግዚአብሔር ይሁን። እረዳሃለሁ ያለን አምላካችን ባለቤቱ እሱ ነው። የኃይሉ ባለቤት፣ ይሄ የሚረዳበት ኃይል ባለቤቱ ያለው ማጋ ነው? እግዚአብሔር ጋር ነው። በዚህ ዓለም በዚህ ዩኒቨርስ ውስጥ የትኛውም ኃይል ምንጩ እግዚአብሔር ነው። ከእግዚአብሔር ውጪ የሆነ ኃይል የለም። ከእግዚአብሔር ስልጣን ውጪ የሆነ ስልጣን የለም። እግዚአብሔር ፈቅዶት ያለ ነው። በምድር ላይ ያለ፣ በዓለማት ላይ ያለ፣ በሰማይ ያለ፣ ምናየው ማናየው ሁሉም ኃይል የእግዚአብሔር ኃይል ነው። የእግዚአብሔር ቃል እንደሚነግረን መዝሙረኛው ላይ ምን ይለናል? እኔ ይህን አንድ ነገር ከእግዚአብሔር ሰማው ይላል። እኔም ደጋግሜ ወይም ደግሞ 2 ጊዜ ሰማሁት ይላል። ኃይል የማን ነው? የእግዚአብሔር ነው። ኃይል ምንጩ እግዚአብሔር ነው። ባለቤቱ የእግዚአብሔር ነው። እግዚአብሔር ፈቅዶ ወደ ሰው ልጆች ልኮት እንጂ እግዚአብሔር ነው ባለቤቱ። በሰማይም በምድርም ያለ የኃይል ምንጭ እግዚአብሔር እንደሆነ ይነግረናል። ክብር ለእግዚአብሔር ይሁን።
ራእይ ላይም ሄዳችሁ ስታዩ ይሄንን ይነግረናል። ማዳን፣ ክብር፣ ኃይል የአምላካችን ነው ይላል። ስሙ ይባረክ። ሃሌሉያ። ዳዊት በዘመኑ ይሄ የገባው ሰው ነው። የሁሉ ነገር ምንጭ፣ የሁሉ ነገር ባለቤት፣ የብልጽግናው፣ የክብሩ፣ የታላቅነቱ፣ የሹመቱ፣ የረድኤቱ፣ የሁሉ ነገር ባለቤት እግዚአብሔር እንደሆነ የገባው መዝሙረኛው ዳዊት አንደኛ ዜና ላይ የሚነግረን እሱን ነው። አንደኛ ዜና ምዕራፍ 29 ቁጥር 10 ጀምሮ ሄደን ብናይ ያመሰግናል። ማለት ይሄ ሁሉ ያንተ ነው እያለ አንተ ነህ ክብር የምትሰጠው፣ ብልጥግና የምትሰጠው፣ ኃይል የምትሰጠው፣ ታላቅነት ያንተ ነው። ስለዚህ ይገባሃል፣ ምስጋና የሚገባህ አምላክ ነህ። ለምን? ያለፈበትን ያውቃል፣ እንዴት እንደወጣ ያውቃል፣ ከየት እንደተነሳ ያውቃል፣ እንዴት እግዚአብሔር እንደረዳው ያውቃል፣ እንዴት እንደታደገው ያውቃል። ስለዚህ በሕዝቡ ፊት ቆሞ እግዚአብሔርን ሲያመሰግነው ታያላችሁ። የአንደኛ ዜና ምዕራፍ 29 ቁጥር 10 ላይ ዳዊትም በመላው ጉባኤ ፊት እግዚአብሔርን እንዲህ ሲል አመሰገነ። ምን ብሎ? የአባቶቻችን የእስራኤል አምላክ እግዚአብሔር ሆይ ከዘላለም እስከ ዘላለም ላንተ ምስጋና ይሁን። እግዚአብሔር ሆይ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነት፣ ኃይል፣ ክብርና ግርማ ያንተ ነው። እግዚአብሔር ሆይ መንግስትም ያንተ ነው። አንተም እንደ ራስ ከሁሉ በላይ ከፍ ከፍ ያልህ ነህ። ባለጠግነትና ክብር የሚገኘው ካንተ ነው። አንተም የሁሉ ገዢ ነህ። ከፍ ከፍ ለማድረግ ለሁሉም ብርታትን ለመስጠት ክብር ለእግዚአብሔር ይሁን። ምን ለማድረግ? ከፍ ከፍ ለማድረግ ለሁሉም ብርታትን ለመስጠት። ብርታትና ኃይል በእጅህ ነው። አምላካችን ሆይ አሁንም እናመሰግንሃለን፣ ለከበረው ስምህ ውዳሴ እናቀርባለን ይላል። ክብር ለስሙ ይሁን። ማለት የኃይል ምንጭ፣ የሁሉ ነገር ምንጭ እግዚአብሔር ነው። የክብር ምንጭ እግዚአብሔር ነው። የብልጽግና ምንጭ እግዚአብሔር ነው። የታላቅነት ምንጭ እግዚአብሔር ነው። የከፍታ ምንጭ እግዚአብሔር ነው። ያለ እግዚአብሔር በዚህ ምድር ላይ ያለ የትኛውም ኃይል ያለ እግዚአብሔር ፈቃድ አይንቀሳቀስም። ለኛ ደግሞ ይህንን የረድኤት ኃይል አቅርቦልናል። እግዚአብሔር ይመስገን። ክብር ለስሙ ይሁን። ሃሌሉያ። ክብር ለስሙ ይሁን። ሃሌሉያ። በመዝሙረኛው ደጋግሞ መዝሙረኛው የሚዘምረው ይህንን ነው። ይህንን ክፍል ሲናገር መዝሙረኛው ምዕራፍ 18 ላይ እንደዚህ ብሎ ይዘምራል። አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በርሱም የምታመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው ይላል። ሃሌሉያ። በዛው ክፍል ላይ ሄዳችሁ ስታዩ ጠላቶች ሊያስጨንቁኝ በከበቡኝ ጊዜ ወደ አንተ ጮኩኝ ይላል። እግዚአብሔር ረድኤትን ከሰማይ ሲልክለት ታያላችሁ። እግዚአብሔር የረዳው ሰው፣ እግዚአብሔር ጉልበት የሆነው ሰው፣ እግዚአብሔር አቅም የሆነው ሰው፣ እግዚአብሔር የታደገው ሰው፣ እግዚአብሔር መጠጊያ የሆነው ሰው፣ እግዚአብሔር መሸሸጊያ የሆነው ሰው፣ እግዚአብሔር የሱ ጥላ የሆነው ሰው፣ መኖሪያ የሆነው ሰው፣ እግዚአብሔር የታደገው ሰው ሁልጊዜም አቤቱ ጉልበቴ ሆይ እወድሃለሁ፣ አቤቱ መድኃኒቴ፣ አቤቱ ክብሬ፣ አቤቱ ከፍታዬ፣ አቤቱ ረድኤቴ አመሰግንሃለሁ እያለ ትመለከታላችሁ። ማለት ከሱ በላይ እኛ በአዲስ ኪዳን ያለን ሰዎች እግዚአብሔር እንዴት እንደታደገን ደግሞ ስትመለከቱ፣ እንዴት እንደረዳን ስትመለከቱ፣ እኛ የተቅበዘበዝን፣ የጠፋን፣ የራቅን፣ ተስፋ ቢስ የነበርን ሰዎች እግዚአብሔር እንዴት ወደኛ በረድኤት እንደመጣ ስታስቡት እግዚአብሔርን ነፍሳችን ሁል ጊዜ የምታመሰግንበትን ረድኤት የተቀበልን ሰዎች ነን።
የእግዚአብሔር ረድኤት የደረሰልን፣ የእግዚአብሔር ረድኤት ጣልቃ ይገባልን፣ ለእግዚአብሔር ረድኤት ብቁ የተደረግን፣ የእግዚአብሔርን ረድኤት ለመጠየቅ አቅም ያገኘን፣ በጸጋው ፊት ለመቆም አቅም ያገኘን ሰዎች ሆነን ስናይ ረድኤትን ከመቅደሱ የላከልን፣ ከመገኘቱ የላከልን ሰዎች ነን። ክብር ለእግዚአብሔር ይሁን። ይህን በኃይሉ ረድኤት ነው የረዳን። የጸጋው ኃይል አቅርቦልን፣ በክርስቶስ ኢየሱስ በኩል የደሙን ኃይል አቅርቦልን። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። በወንጌል ኃይል ጠርቶን ነው። ወንጌል የእግዚአብሔር የማዳን ኃይል ደርሶን፣ ጥሪው ደርሶን፣ ያኔ ያ ጥሪ ሲደርስ፣ የሚያድነው ጥሪው ሲደርስ ነው ለሱ ረድኤት እንኳን ብቁ የተደረግ ነው። ክብር ለእግዚአብሔር ይሁን። ስሙ ለዘላለም ይባረክ። እኛ የተረዳን ሰዎች ነን። እግዚአብሔር የረዳን ሰዎች ነን። እግዚአብሔር ያሻገረን ሰዎች ነን። እግዚአብሔር የተሸከመን ሰዎች ነን። እስራኤልን እንደተሸከመ፣ በንስር ክንፍ እንደተሸከመው፣ ከፍ እንዳደረገው እንደዛው እግዚአብሔር የረዳን ሰዎች ነን። ክብር ለስሙ ይሁን። ሃሌሉያ! ከመቅደሱ ረድኤት የተላከልን ሰዎች ነን። ስሙ ይባረክ። ጠፍተን ያለ ረድኤት፣ ያለ ተስፋ፣ ያለ እግዚአብሔር፣ ያለ ክርስቶስ የነበርን ሰዎች ዛሬ የክርስቶስ ሽታ፣ የክርስቶስ መዓዛ በእኛ ውስጥ፣ የክርስቶስ ፍቅር በእኛ ውስጥ፣ የክርስቶስ ሰላም፣ የክርስቶስ እርካታ፣ እረፍት፣ ቅድም እህታችን የመሰከረችውን ያን ሰላም ማንም ሊሰጣችሁ አይችልም። ማንም የትም አታገኙትም። ያ ሰላም ምናልባት ስንቆይ ቀሎብን ከሆነ እንደገና ልናስበው ይገባል። ማለት እንቅልፍ ሰው መተኛት ፈልጎ ማይተኛበት፣ በገንዘብ እረፍት ሰላም ለመግዛት ፈልጎ የማያገኘው ክርስቶስ ብቻ የሚሰጠው ሰላም፣ ክርስቶስ ብቻ። እኔ የምሰጠው ሰላም ዓለም የሚሰጠው ሰላም አይደለም፣ አይደለም። ልዩ ሰላም፣ ነፍሳችንን ያሳረፈ፣ ከመቅበዝበዝ ያዳነን ሰላም። ያ ሰላም የመጣው ረድኤት ከሰማይ ተልኮልን ነው። የረድኤት አምላክ ኢየሱስ ክርስቶስ ወደኛ መጥቶልን ነው። ስሙ ለዘላለም የተባረከ ይሁን። ሃሌሉያ! ከመቅደሱ ረድኤትን የላከልን አምላካችን እግዚአብሔር ስሙ ይባረክ። ክብር ለስሙ ይሁን። በፍርሃት፣ በግራ መጋባት፣ በብቸኝነት፣ በሕይወት ስብራት፣ በጨለማ፣ በጠላት፣ በኃጢአት ኃይል ስር የነበርን ሰዎች፣ ታስረን የነበርን ሰዎች፣ አጎንብሰን የነበርን ሰዎች፣ ቀና ብለን እንኳን ለመሄድ ሀፍረት የያዘን ሰዎች ጌታ ኢየሱስ ክርስቶስ ረድኤቱን ከሰማይ ሲልክልን፣ ከመገኘቱ ሲልክልን፣ ሃሌሉያ! ስሙ ለዘላለም የተባረከ ይሁን። የመኖር ትርጉም፣ የመኖር አስፈላጊነት፣ የመኖርን ዋጋ እንኳን ያልገባን ሆነን ግራ ተጋብተን ለምንድን ነው ምኖረው ብለን ስንጨነቅ የነበርነውን ረድኤትን ከሰማይ ልኮ የሕይወትን ትርጉም ያሳወቀን፣ የመኖርን አስፈላጊነት ጣዕሙን ያወቅንበት ኢየሱስ ረድኤታችን ነው። ክብር ለስሙ ይሁን። ሃሌሉያ! በራሳችን ምንም ማድረግ በማንችልበት ወቅት፣ ገና ደካሞች ሳለን፣ ማለት ረድኤት እንኳን ሊሰጠን የሚችል ሰው በሌለበት ጊዜ ሄልፕለስ ሆነን ሳለን፣ ለምን ኃጢአተኛን ማንም ሊረዳው አይችልም። ማንም። መጽሐፍም እንደዛ ነው የሚለው። ለጻድቅ ሰው ምናልባት ነው የሚለው። ለቸር ሰው ምናልባት ይገኝ ይሆናል፣ ግን አይገኝም። ለሰው ልጅ ራሱን የሚሰጥ አሳልፎ የሚሰጥ አይገኝም። ግን ለኃጢአተኛ፣ ላልተገባው፣ ለደካማው፣ እርዳታ ላጣው፣ በየትም በኩል ሊረዳ ለማይችለው ለኃጢአተኛው፣ ለኔ፣ ለደካማው፣ ለኔ ገና ደካማ ሳለሁ የሱን ረድኤት ከመቅደሱ ላከልኝ። የሱን ረድኤት ከመገኘቱ ላከልኝ። ከክብሩ አደባባይ ላከልኝ። ስሙ ለዘላለም ይባረክ። ወድቄ ሳለሁ፣ በውርደት ሳለሁ፣ የመርገም ጨርቅ የሆነ ጽድቅ እያለኝ፣ በደም ተለውሼ ሳለሁ፣ ሰው ሊቀርበኝ የማይችለውን ሰውዬ እግዚአብሔር ከሰማይ ረድኤት ልኮ፣ ሃሌሉያ!
ስሙ ለዘላለም ይባረክ። ሞት የምጠብቀውን ሰውዬ፣ ፍርድ የተገባኝን ሰውዬ፣ ቅጣት ሲጠብቀኝ የነበረውን ሰውዬ እግዚአብሔር ከሰማይ ከመቅደሱ ከመገኛው ስፍራ ረድኤትን ላከልኝ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሁለተኛ ቆሮንቶስ የሚነግረን 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ፣ እኛ በሱ ሆነን በዚህ በረድኤታችን በኢየሱስ ክርስቶስ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። የኛን እንዳይቆጠር የኛን ሙሉ ለሙሉ ቴክ ኦቨር አደረገው፣ በሱ ላይ ቆጠረው። ክብር ለስሙ ይሁን። ሃሌሉያ! ስሙ ለዘላለም ይባረክ። ሊሊ ስትዘምር አላገኘሁም ፈልጌ ትላለች። ላንተም ሰጠው መስዋዕት አድርጌ ራሴን ሰውነቴን መሰዊያው ላይ ላኑርልህ፣ ያውና ቅዱስ መስዋዕት አድርጌ ላቅርብልህ ትላለች። ማለት ገብቷታል። ለሱ የምታቀርበውን አጥታለች። ለምን? ኃይል የሌለውን ምንኛ ረዳኸው፣ ጥበብ ያጣውን ምንኛ መከርከው፣ የደከመውን ምንኛ አገዝከው፣ የተጣለውን ምንኛ አነሳኸው። ረድኤቴ አንተ አይደለህም ወይ ትላለች። ረቶን ነው እግዚአብሔር፣ ረቶን ነው። ማናችንም ለዚህ የምንበቃ ሰዎች አልነበርንም። ጌታ ረዳን። ስሙ ለዘላለም ይባረክ። የረዳን ስሙ ይባረክ። ጌታችን ባለውለታችን ስሙ ይባረክ። ሕይወቴን የሞላህልኝ ኢየሱስ ተመስገንልኝ ትላለች። ጉልበቴን ያጸናህልኝ አምላኬ ተመስገንልኝ፣ መንገዴን ያቀናህልኝ እግዚአብሔር ተመስገንልኝ ትላለች። ጽዋዬን የሞላህልኝ አምላኬ ተመስገንልኝ ትላለች። ድንቅ መዝሙር ነው። ጌታ ስሙ ይባረክ። የረዳን አምላካችን ስሙ የተባረከ ይሁን። ስለዚህ እግዚአብሔር የረድኤት ኃይልን አቅርቦልናል ስንል ይሄ የቀረበልን የእግዚአብሔር ኃይል ምን አይነት ነው ብንል እናውቀዋለን። ግን እንየው እስቲ። የመጀመሪያውና ዋነኛው ዓለማትን ወደ መኖር ያመጣበት የእግዚአብሔር ኃይል ነው። ይሄ ኃይል በጣም ከፍ ያለ ኃይል ነው። ካለመኖር ወደ መኖር ያመጣ የእግዚአብሔር ኃይል ነው። ያው ኃይል ነው ዛሬም በመካከላችን ያለው። በክርስቶስ ኢየሱስ በኩል በመንፈስ ቅዱስ የተቀበልነው ኃይል ከፍተኛ ኃይል ነው። ማለት አንዳንድ ጊዜ ያን ዕውቅና መስጠት አለብን። እግዚአብሔር ዓለማትን የሰራበት እግዚአብሔር የሚለወጥ አምላክ አይደለም። እግዚአብሔር ሁል ጊዜ ሳይለወጥ የሚኖር ትላንትናም ዛሬም እስከ ዘላለም ያው የሆነ አምላክ ነው። ኃይሉ የሱ ነው። ያ ኃይል ደግሞ ትላንትና ዓለማትን ካለመኖር ወደ መኖር ያመጣ ኃይል ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ታላቅ ኃይል ነው። ኤርምያስ ላይ አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይና ምድርን በታላቅ ኃይልህና በተዘረጋች ክንድ ፈጥረሃል፣ ካንተም የሚያቅት ነገር የለም ይላል ኤርምያስ 32:17 ላይ። ማለት ይሄ ሁሉን የሚችል የእግዚአብሔር ኃይል ነው። ሁሉን ማድረግ የሚችል የእግዚአብሔር ኃይል ሰማይና ምድርን የፈጠረበት ኃይል ካለመኖር ያመጣ ኃይል ነው። የቃል ኪዳን ሕዝቡን እስራኤልን በታላቅ ኃይል ከዛ ከጭቆና ከባርነት ቀንበር ውስጥ ያወጣ ምን ይለዋል መጽሐፍ ቅዱስ ላይ? ከብረት እቶን ያወጣት ከባርነት ያወጣ የድንቅና የታምራት ታላቅ ኃይል ነው። ይሄ ኃይል ማለት ከታሰሩበት ከዛ ማንም ሊያወጣቸው ከማይችለው ማጥ ውስጥ ያወጣ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ዛሬም ያለው ሕያው ሆኖ የሚሰራው የምታዩት የሚነካው የሚፈውሰው የሚዳስሰው የእግዚአብሔር ኃይል ያው ኃይል ነው። በዛ ዕውቅና ሁልጊዜ ልንቀርብ ያስፈልጋል። የእግዚአብሔር ኃይል እጅግ ታላቅ ነገርን የሚያደርግ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ኢየሱስ ክርስቶስ እንኳን ሲወለድ
ማለት በሰው አይን የማይሆን የማይቻለው ነገር የሆነበት ኃይል ነው። ማርያም ይሄ እንዴት ሊሆን ይችላል ብላ ቅዱስ ገብርኤልን ስትጠይቀው የተናገራት ምንድነው? የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልብሻል። ኦቨርሻዶ የሚያደርግ ኃይል፣ ብቃትን የሚሰጥ ኃይል፣ ኢምፓወር የሚያደርግ ኃይል፣ የማይቻለውን የሚቻል የሚያደርግ ኃይል ነው። ያ ኃይል ለአገልግሎት ኢየሱስ ክርስቶስን የቀባው ኃይል ነው። አገልግሎቱን ሲጀምር በሚሄድበት ስፍራ ሁሉ ከሱ እየወጣ ሲፈውስ የነበረ ኃይል ነው። ያ ኃይል ክብር ለእግዚአብሔር ይሁን። በመከራው ሰዓት እንኳን የሚደግፈው የሚያበረታው የሚያጽናናው ኃይል ነው። ያ ኃይል በሞት መካከል እንኳን ሆኖ ከሙታን መካከል ያስነሳው ኃይል ነው። ያ ኃይል ዛሬ የሚሰራው በመካከላችን የሚንቀሳቀሰው ኃይል የተለየ ኃይል አይደለም። የእምነት አባቶቻችን የአንበሳን አፍ የዘጉበት ኃይል ነው። የእሳትን እቶን ያጠፉበት ኃይል ነው። ሲደክሙ የበረቱበት ኃይል ነው። የእምነት አባቶች ጠላቶቻቸውን ያሳደዱበት ኃይል ነው። ጭፍሮችን የበተኑበት ኃይል ነው። ያ ኃይል ነው ዛሬም የሚሰራው ኃይል። ክብር ለእግዚአብሔር ይሁን። በመካከላችን ያለውን ኃይል ሁልጊዜም የእግዚአብሔር መንፈስ ተሸክሞት ያለው የእግዚአብሔር መገኘት ይዞት ያለው ኃይል ሁልጊዜም በአክብሮት ልንቀርበው የሚገባ ኃይል ነው። ሁልጊዜም በመፍራት በመንቀጥቀጥ ልንቀርበው የሚገባ ኃይል ነው። ለምን? እጅግ የከበረ ነገር የሚያደርግ ኃይል ነው። ታላቅ የሆነ ኃይል ነው። ማለት ሐኪሞች ወይም ደግሞ ጠበብቶች ሳይንቲስቶች በዚህ ምድር ላይ ሊያደርጉት የማይችሉ ማለት ያው የነሱም ባለቤት ነው እግዚአብሔር። በርግጥ ግን ያው ለማነጻጸር ያህል እንጂ በፍጹም የሚነጻጸር ኃይል አይደለም። በፍጹም የሚወዳደር የሚተያይ ኃይል አይደለም። በዚህ ምድር ላይ ካለ ኃይል ያው የሱ ነው፣ ባለቤቱ እሱ ነው። ግን እንዲገባን ነው ምናመዛዝነው ምናነጻጽረው እንጂ በእኛ ልክ ስለሆነ ነው እንጂ ምናነጻጽረው። የእግዚአብሔር ኃይል በፍጹም ከየትኛውም ኃይል ጋር አይነጻጸርም። ከፍ ያለ ኃይል ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። ለዚህ ነው ይህንን ኃይል እንድታውቁ እጸልያለሁ አለ ጳውሎስ። ይህንን ኃይል እንድታውቁ እጸልያለሁ። ለምን? ይህን ኃይል ማወቅ፣ ይህን ኃይል መረዳት፣ ይህን ኃይል ማስተዋል እጅግ ከፍ ያለ ሕይወትን ምንመራበት እግዚአብሔር የሰጠንን የከበረውን ሕይወት የምንመራበትም ኃይል ነው። ደግሞም የተቀበልነውን ሕይወት የተቀበልነው በዚህ ኃይል ነው። ያ ኃይል በእኛ ውስጥ አሮጌውን ሰው ሲያስወጣው አዲሱን ሰው ስንቀበል የተቀበልነው በዛ ኃይል ነው። መንፈስ ቅዱስ አዲስ ልደት ሲሰጠን የተገለጠ ኃይል ነው። ያ ኃይል የታምራት ኃይል ነው። ክብር ለእግዚአብሔር ይሁን። ስለዚህ ይሄን መረዳት በጣም እንደሚያስፈልግ ገብቶታል። እሱ የሆነው ጳውሎስ ሲናገር አሁን የሆንኩት ይላል አይደል? በጸጋው የጸጋው ኃይል ከእግዚአብሔር የመጣ ኃይል በእኛ ችሎታ ሳይሆን በነፃ የቀረበልን ኃይል የሆነውን እንድንሆን እግዚአብሔር ያየልንን መሆን የምንችልበት ኃይል ነው። እግዚአብሔር ጋር ለመቅረብ የእግዚአብሔር ቤተሰብ ለመሆን ማንም ይበቃ አልነበረም። ግን ያ ኃይል ነው ያበቃው። ያ ኃይል ነው ወደዛ የጨመረን ቤተሰብ ያደረገን፣ ከጨለማው ወደሚደነቀው ብርሃን ያመጣን፣ ከሞት ሕይወት ወደ ሕይወት ያመጣን፣ ከስራት የፈታን፣ ቀንበራችንን የሰበረ። ክብር ለእግዚአብሔር ይሁን። ለዚህ እንዲረዱ ይህን እንዲያውቁ የልቦና አይኖቻቸው እንዲበራ ኤፌሶን ላይ የምናውቀው ክፍል ምዕራፍ 1 ቁጥር 15 ጀምራችሁ ስታነቡ እስከ 19 ታገኛላችሁ። ለኛ ለምናምነው ከሁሉ በላይ ታላቅ የሆነው ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደሱ ታላቅ ብርታት አሰራር ልክ እንደ እግዚአብሔር ማለት ነው። እንደ እግዚአብሔር አሰራር እንደ ታላቅ ብርታቱ ኃይል ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ በኃይሉ ቀኝ ሲያስቀምጠው የታየው ኃይል ማለት ነው።
ያ የተገለጠው ኃይል ለኛ ለምናምን አሁን እየሰራ ያለው በእኛ ውስጥ በመንፈስ ቅዱስ አማካኝነት አሁን ያለው ኃይል ያ ኃይል ነው። ያን እንድታውቁ ሁልጊዜ ጸልያለሁ። ለዛ ማስተዋል እንድታገኙ፣ ለዛ መረዳት እንድታገኙ። ለምን ያን ስንረዳ የትኛውም ከባድ ምንለው ነገር ከዚህ ኃይል አያልፍም። ክብር ለእግዚአብሔር ይሁን፣ ስሙ ለዘላለም ይባረክ። ከዚህ ከሁሉ በላይ ታላቅ የሆነ ኃይል ነው የረድኤት ኃይል። እግዚአብሔር ለኛ ያቀረበልን የረድኤት ኃይል ከሁሉ በላይ ታላቅ የሆነ ኃይል ነው። ከመታወቅ ያለፈ ኃይል ነው። ለኛ ደግሞ የሆነ ኃይል ነው። ሊገመት የማይችል ሊነጻጸር የማይችል የእግዚአብሔር ኃይል ነው። ሃሌሉያ። ኤፌሶን 3:20 ላይ ሄዳችሁ ስታዩ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ደግሞ ከምናስበው በላይ ሊያደርግ የሚቻለው ይላል። ይሄ ኃይል ማለት አሁን ቅድም ጠይቄያችኋለሁ፣ መጠባበቃችሁ ምንድነው ብዬ ጠይቄያችኋለሁ። ያ አሁን በልባችሁ የያዛችሁት መጠባበቅ ምናልባት እግዚአብሔር ባየው ልክ ላይሆን ይችላል። ግን ይሄ ኃይል ሲነካችሁ፣ ይሄ ኃይል ወደ እናንተ ሲመጣ ከመጠባበቃችሁ በላይ፣ ከለመናችሁት በላይ፣ ደግሞም ከምታስቡት በላይ እንግዳ ነገር በሕይወታችሁ የሚያደርግ ኃይል ነው። ሃሌሉያ! ስሙ ለዘላለም የተባረከ ይሁን። ሃሌሉያ! ይህ ኃይል በመንፈስ ቅዱስ ኃይል ወደኛ የመጣ ኃይል ነው። ክብር ለእግዚአብሔር ይሁን። ለሐዋርያት ለደቀ መዛሙርት ጌታ ኢየሱስ ክርስቶስ የሰጠው የተስፋው ኃይል ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይሄ ኃይል ምስክር የሚያደርግ የክርስቶስ የስሙ የኃይሉ ተሸካሚ የሚያደርግ ኃይል ነው። ብቃት የሚሰጥ ኃይል፣ የሆናችሁትን እንድትሆኑ የሚያደርግ ኃይል ነው። ይሄ ኃይል እግዚአብሔር ያየላችሁን እንድትጨብጡ፣ በዚያ ስፍራ እንድትቆሙ ብቃትንና ብርሃንን የሚሰጥ ኃይል ነው። ቀላል ኃይል አይደለም። የእግዚአብሔር ኃይል ቅባት ብለን በዚህ ቤተክርስቲያን ሁሉ ጊዜ የሚጸለየው እግዚአብሔር ባየልን ልክ፣ እግዚአብሔር በተመለከተልን ቦታ፣ እግዚአብሔር በለየልን ስፍራ በፍጻሜያችን ላይ የሚያቆም የእግዚአብሔር ኃይል ነው። ክብር ለእግዚአብሔር ይሁን፣ ስሙ ለዘላለም ይባረክ። ሃሌሉያ። ሉቃስም ላይ ይሄንኑ ሐሳብ ኢየሱስ ደግሞታል። እነሆም አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ክብር ለእግዚአብሔር ይሁን። ይህ ኃይል በዕለት ተዕለት ሕይወታችንና አገልግሎታችን ጣልቃ የሚገባ የረድኤት ኃይል ነው። ይሄ ኃይል ለብርታት፣ ለፈውስ፣ ለመለኮታዊ ድጋፍ የተለቀቀ ኃይል ነው። ዛሬ ልንጠቀመው የቀረበልን ኃይል ነው። በኃይሉ ነው ነገሮቻችንን የሚቀይረው። በቅባት ነው ነገር የሚቀየረው። እግዚአብሔር በእኛ ላይ ሲያርፍ፣ እግዚአብሔር በእኛ ላይ በኃይሉ በመገኘቱ ሲያርፍ እግዚአብሔር ነገራችንን ይቀይረዋል። ሃሌሉያ። ለጣልቃ ገብነቱ ለምህረቱ ትኩረት እናገኛለን። ለእግዚአብሔር እጅ፣ ለእግዚአብሔር መልካሚቱ እጅ፣ ለምትጎበኘው እጅ እግዚአብሔር በእኛ ላይ ትኩረትን ያደርጋል። ክብር ለእግዚአብሔር ይሁን። ያልተጠባበቅነውን ከዚህ በፊት ያልተለማመድነውን እንግዳ እርዳታ የሚያመጣ የእግዚአብሔር ኃይል ነው። ይሄ የረድኤት ኃይል ያለምንም ተሳትፎ ከእግዚአብሔር ብቻ የሚመጣ ኃይል ነው። ሰው ሲያበቃ፣ ተስፋ ሲቆርጥ፣ በመጨረሻዋ ሰዓት የሚመጣ እግዚአብሔር የረድኤት ኃይል ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ለምን? እግዚአብሔር ዛሬም ሕያው አምላክ ነው። ዛሬም የሚሰራ አምላክ ነው። ኢሳይያስ 40 ቁጥር 28 ላይ አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣
ማስተዋሉ አይመረመርም። ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታክቱም፣ አይደክሙም፣ ይሄዳሉ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይህ ኃይል የሚያድስ ኃይል ነው። የሚያሮጥ ኃይል ነው። በፍጥነት የሚያስኬድ ኃይል ነው። ብርታትን የሚሰጥ ኃይል ነው። ዛሬ እግዚአብሔር በዚህ ምሽት የቀጠረልን ኃይል፣ የቅባቱ ኃይል፣ በመንፈስ ቅዱስ አማካኝነት በመካከላችን የሚንቀሳቀሰው ኃይል። ሃሌሉያ። ዛሬ በዚህ የቅባት ምሽት በዚህ ጉባኤ የተገኛችሁ ሁላችሁ ልባችሁን ልታነሳሱ ፈልጋለሁ። ምክንያቱም በመንፈሱና በኃይሉ ለረድኤት ይቀባችኋል። ዛሬ ጌታ ሊረዳችሁ በዚህ ወር እንደተናገረው ይቀባችኋል፣ ይቀባችኋል፣ ይቀባችኋል። ክብር ለእግዚአብሔር ይሁን። መዝሙረኛው ላይ ምዕራፍ 89 ቁጥር 20 ላይ ድንቅ ክፍል አለ። ሃሌሉያ። ባሪያዬን ዳዊትን አገኘሁት ይላል። ባሪያዬን እንደ ልቤ የሆነውን አገልጋዬን አገኘሁት ይላል። 89 ቁጥር 20 ላይ ሄዳችሁ ከዛ በኋላ ከተናገረው በኋላ የሚናገረው የሚደንቅ ነገር አለ። ከዚህ በፊትም ፓስተር ብዙ ጊዜ አንብቦልናል። ማለት እግዚአብሔር ሲቀባን በሕይወታችን የሚሆነውን ኃይሉን ሲያለብሰን፣ እሱ ሲጎበኘን፣ በመገኘት ወደኛ ሲመጣ የሚሆን ነገር አለ። ክብር ለእግዚአብሔር ይሁን። ምዕራፍ 89 ቁጥር 20 እንደዚህ ይላል፣ ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት፣ እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹ ከፊቱ አጠፋለሁ፣ የሚጠሉትን አዋርዳቸዋለሁ። እውነቴንና ምሕረቴን ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያዬ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለምም ምሕረቴን ለሱ ጠብቃለሁ፣ ኪዳኔንም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ ኃጢአታቸውን በበትር በደላቸውን በመቀስፈት እጎበኛታለሁ። ምሕረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም። ሲያገኛችሁ እንደዛ ይሆናል። ሲቀባችሁ እንደዛ ይሆናል። ባሪያዬን አገኘሁት ነው ያለው። ማለት የዳዊትን ካያችሁት የዳዊት የኢየሱስ ክርስቶስ ጥላ ነው። ኢሳይያስ ላይ ስለ ኢየሱስ የተነገረው ትንቢት ምርጤ ይለዋል። ኢየሱስን ምርጤ፣ አገልጋዬ፣ መንፈሴን በሱ ላይ አደርጋለሁ። ልክ እንዳለውም ኢየሱስ ክርስቶስ አገልግሎት ሲጀምር መንፈስ ቅዱስ በሱ ላይ መጣ። ከዛ ጌታ ኢየሱስ ክርስቶስ ያን ክፍል ኢሳይያስ ላይ ያለውን ክፍል አንስቶ ሲያነበው የእግዚአብሔር መንፈስ በኔ ላይ ነው፣ ሃሌሉያ፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ ሃሌሉያ። ባሪያውን ኢየሱስን አገኘው። ያን ጨዋውን፣ ያን ታዛዡን፣ ያን እውነተኛውን፣ እሱን ደስ ያሰኘውን አገኘው። ለኛ ቀባልን፣ ቀንበራችንን ሊሰብርልን፣ ስራታችንን ሊበጥሰው፣ ደዌያችንን ሊነቅልልን፣ በሽታችንን ሁሉ ሊፈውስ ብቁ ተደረገ፣ ክርስቶስ ተደረገ። የተቀባ የተባለ ኢየሱስ ለኛ ነው የተቀባው እንጂ እሱ በዙፋኑ የነበረ የከበረ አምላክ ነው።
ታላቅ አምላክ ነው። ግን እሱ ፍጹም ታዞ ለኛ ከመለኮት የመለኮትን ኃይል ተቀበለልን። የመለኮት ኃይል ሁሉ በሱ ላይ ሆነ። እኛም ደግሞ ከሱ እንድንቀበል ያንን ኃይል፣ ያን የከበረውን ኃይል፣ ያን የከበረውን ቅባት የሚቀባው ኢየሱስ ቀድሞ እሱን የተቀበለልን ማለት ቀንበራችንን ሊሰብረው፣ ግራ መጋባታችንን ሊያስወግደው፣ ጨለማችንን ሊያበራው ኢየሱስ ተቀባልን። የተቀባው ኢየሱስ ሐዋርያት ሥራ ምዕራፍ 10 ላይ ቁጥር 38 ላይ ሄዳችሁ ስታዩ በየከተማው ሲሄድ የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። መልካም እያደረገ በዲያብሎስም የተያሰሩትን እየፈወሰ ይዞር ነበር። ለምን? እግዚአብሔር ከማን ጋር ነበረ? ከሱ ጋር ነበር። ዛሬም እግዚአብሔርን ከኛ ጋር የሚያደርግ የእግዚአብሔር ኃይል ይገናኘናል፣ ይቀባናል። ሃሌሉያ! ክብር ለእግዚአብሔር ይሁን። እግዚአብሔር ጣልቃ ይገባልሃል። እግዚአብሔር ድካምህን በብርታት ይለውጥልሃል። ለብዙ ዘመን የቆየ የጸሎት መልስ ትገናኘዋለህ። ያ ቅባት ሲያርፍብህ፣ እግዚአብሔር በቅባቱ ሲነካ የዘላለም ምሕረቱ ቃል ኪዳኑ ለዘላለም ካንተ ጋር ይሆናል። ያልተጠባበቅከው ነገር በእጅህ ይገባል። እግዚአብሔር የታየልህን የምትሆንበትን ብቃት ትገናኛለህ። መንፈሳዊ ብርሃን ታገኛለህ። የኢየሱስ ምስክር ሆነ ትቆማለህ። አገልጋዩ የሚያደርግህ የመንፈስ ቅዱስ ኃይል ችሎታ ይገናኝሃል። ዛሬ በመንፈስ ቅዱስ ምሽት ላይ ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ስለዚህ ከኛ ምን ይጠበቃል? ከኔ ምን ይጠበቃል? እንግዲህ ይሄ የከበረ ኃይል፣ ይሄ ታላቅ ኃይል ወደኛ ቀርቧል። እግዚአብሔር በክርስቶስ በኩል አቅርቦልናል። በመንፈሱ በመካከላችን እንዲሆን ፈቅዷል። ሰውን እግዚአብሔር በኃይሉ ሊያስነሳ ይፈልጋል። ማስታጠቅ ይፈልጋል። ማበርታት ይፈልጋል። ከሁኔታው በላይ ከፍ ብሎ እንዲኖር እግዚአብሔር ሁላችንንም ከሁኔታዎቻችን በላይ አሸናፊ ሆነን የድል ሰው ሆነን እንድንኖር ይፈልጋል። እግዚአብሔር ይሄን ህይወት ሊሰጠን ይፈልጋል። ደግሞም የተቀበልነው ህይወት የአሸናፊነት ህይወት ነው። የድል ህይወት ነው። የበረከት ህይወት ነው። የሚገዛ ህይወት ነው። የእግዚአብሔር ህይወት ነው። ከእግዚአብሔር የተቀበልነው ህይወት ነው። ለዛ ኃይሉን አቅርቦልናል። በዚህ ኃይል ውስጥ ሁል ጊዜ እየታጠቅን ይሄንን ኃይል እየለበስን በዚህ ኃይል እየተሞላን እንድንኖር ደግሞ እግዚአብሔር ይፈልጋል። ስለዚህ የመጀመሪያውና ዋነኛው ነገር ከእግዚአብሔር ጋር ነህ ወይ ነው። ከኢየሱስ ጋር ነው ወይ ነው። ለምን? ያለ እግዚአብሔር ያለ ኢየሱስ ያለ ኃይሉ ሰው ምንም ሊያደርግ አይችልም። ትልቁ ደካማ ፍጥረት ካላችሁ ሰው ነው። በፍጹም ያለ እግዚአብሔር ምንም ሊያደርግ የማይችል ፍጥረት ሰው ነው። ስለዚህ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ቁጥር 4 ላይ በኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም። ለምን? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በኔ የሚኖር እኔም በርሱ እርሱ ብዙ ፍሬ ያፈራል። ሕይወታችን የሚያፈራ ሕይወት ነው። ከክርስቶስ የተቀበልነው ሕይወት፣ ክርስቶስ ያገኘው ሕይወት የሚያፈራ ነው። ግን ሁል ጊዜም ከሱ ጋር እንዲኖር ያስፈልጋል። ምናልባት ዛሬ ወደዚህ ጉባኤ በተለያየ ምክንያት የመጣችሁ ካላችሁ ይህን እግዚአብሔር የያዘልንን ያቀረበልንን የረድኤት ኃይል በተለይ የሰው ነፍስ መፍትሄ የምታገኝበትን ኃይል ማለት ሌሎች ነገሮች በተለያየ መንገድ መፍትሄ ሊያገኙ ይችላሉ፣ ጊዜያዊ መፍትሄ። ግን ዘላቂውን የህይወት መፍትሄ የሚሰጠው በክርስቶስ ብቻ ነው ያለው። ያለ ክርስቶስ ምንም የዘላለም ፍሬ ማፍራት አይቻልም። የዘላለም ህይወት ፍሬ ያለው
ከክርስቶስ ጋር በመጣበቅ ነው። ከግንዱ ጋር ማለት ከዋናው ጋር ከምንጩ ጋር ያልተገናኘ ቅርንጫፍ አያፈራም። ስለዚህ ያለ ክርስቶስ ነበርን። እኛ ቅድም ስናነሳው ነበር፣ ያለ ተስፋ ነበርን፣ ያለ እግዚአብሔር ነበርን። ግን ዛሬ በድፍረት በእናንተ ፊት ሰላም አለኝ፣ ክርስቶስ አሳርፎኛል፣ በክርስቶስ ረክቻለሁ፣ ምንም የጎደለብኝ ነገር የለም ብዬ ደፍሬ እንድናገር ያደረገኝ ያን ጊዜ የወንጌል ብርሃን የበራልኝ ቀን የወሰንኩት ውሳኔ ነው። ዛሬም ድረስ የምንናገረው፣ ዛሬም የምንመሰክረው ያው ትላንትና የመሰከር ነው። ኢየሱስ ጌታ እንደሆነ የመሰከር ነው። በልባችን ያመን ነው። የሕይወታችን ዋና ጉዳይ እንዲሆን የተቀበልነው ኢየሱስ ዛሬም እያሳረፈን ያለ፣ ዛሬም እየረዳን ያለ እሱ ነው። ምናልባት ያለ ክርስቶስ ብዙ እየደከማችሁ ያላችሁ ካላችሁ፣ ዛሬ ይህን ድምፅ እየሰማችሁ ያላችሁ ካላችሁ ተስፋ ቁረጡ። ያለ ኢየሱስ ምንም ትክክለኛው እውነተኛው ረፍት የለም። ስለዚህ ይህን እየሰማችሁኝ ያላችሁ ሰዎች ይህን ጥሪ ለእናንተ አስተላልፋለሁ። የእግዚአብሔር ቃል ሮሜ ላይ ያለው ሐሳብ 10:9 ላይ በአፍህ በልብህም ሆኖ ቃሉ ቀርቧል፣ ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። መዳን ያለው በኢየሱስ ክርስቶስ ፊት ይህንን ስንመሰክር ነው። በሰው ፊት ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሰይጣን ግዞት ወደ ነፃነት፣ ከኃጢአት ኃይል ወደ መለቀቅ፣ ከሱስ እስራት ለመፈታት ለመውጣት፣ ታምራታዊ ኃይልን ለመቀበል የምንፈልግ ከሆነ ከኢየሱስ ጋር እንጣበቅ። እግዚአብሔር ሁሉንም የሚረዳ አምላክ ነው። ሁሉንም የሚፈውስ አምላክ ነው። ግን ፈውስ ጊዜያዊ ነው። ትክክለኛው የሕይወት ስብራታችንን የሚፈውሰው ኢየሱስ ነው። ኢየሱስ ወደ ቤታችን ሲገባ ነው ምን እንደጎደለን እንኳን ሳናቀው፣ ለምን እንኳን እየተበሳጨን፣ ለምን እንኳን ተስፋ ቆርጠን ግራ ተጋብተን የሕይወት ትርጉም ዓላማ ጠፍቶን እንደሆነ እንኳን ማናቀው ዛሬ የሰማችሁት እውነት ኢየሱስ ክርስቶስ ስለሌላችሁ ነው። ግራ መጋባታችሁ፣ መጨነቃችሁ፣ ተስፋ መቁረጣችሁ፣ ለመሞት ብዙ ጊዜ የወሰናችሁ አላችሁ። ለመታነቅ በራሳችሁን ለማጥፋት ብዙ ጊዜ የወሰናችሁ አላችሁ። ግን እግዚአብሔር ዛሬ እድል ሰጥቷችሁ ነው እየሰማችሁ ካላችሁ፣ ሚዲያ ላይ እየሰማችሁ ያላችሁ ካላችሁ ይሄን የምህረት እድል ጠብቆ ነው ጌታ። በአጋጣሚ አይደለም ይሄን ቃል እየሰማችሁ ያላችሁት፣ በእግዚአብሔር ፕሮግራም ነው፣ በእግዚአብሔር እቅድ ነው። ጌታ ስሙ ይባረክ። ሃሌሉያ። ሁላችንም ተነስተን አዳዲስ ሰዎችን እንጋብዝ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።